عن الدبابات والمسيرات عن الحرب التي قد ማነው በዚህ ጦርነት የበላይ የሚሆነው? ማነው የሰማዩ ላይ የተሻለ የሆነ መሳሪያ ይዞ ለውጥ የሚያመጣ አካሄድን ይሄዳል ተብሎ የሚታሰበው? በመጨረሻም ማነው ይህንን ጦርነት አሸንፎ በብቃት አካባቢውን የሚቆጣጠረው? ليس تحليلا بل አሁን የምናወራው ዝም ብሎ ትንታኔ አይደለም። مواجهة أرقام وجيوش. هل تدركون ما يعنيه أن يقول رئيس وزراء دولة نريد منفذا على البحر ولن نبقى دولة مغلقة؟ ለመሆኑ የተዘጋን ሀገር ሆነን መቆየት አንችልም፣ የባህር በር ያስፈልገናል ሲል አንድ የሀገር መሪ ምን ማለት መሆኑን ትረዳላችሁ? هذه ليست ما حرمنا منه ሁሉም በሚሰማው መልኩ منذ 30 عاما سنستعيده ያ 30 ዓመት ጀምሮ የተነጠቅነውን የተሰለብነውን እናስመልሳለን ብሏል። لو مجرد خلاف حدود ይሄ ታዲያ የድንበር ብቻ ልዩነት አርጋችሁ ልትወስዱት ትችላላችሁን? لا ኖ هذه قصة وطن يريد أن ይህ የሀገር ጉዳይ ነው። يتنفس بحرا አንድ ትንፋሹ የተዘጋበት የሆነ ሀገር ኡፍ የሚልበት የሚተነፍስበት የባህር በር ፈላጊ የሆነ ማህበረሰብ ነው። እንዴት ነው የገለጸን? ደስ ሲል እንቅ ብለናል ወላሂ። እናም ኢትዮጵያ አራ ትግስቴ በቃ ትላለች። جغرافيا حاضرة بقوة ጂኦግራፊው ደግሞ በጣም በኃይለኛው ተጨባጭ ሆኖ ቁጭ ብሏል። تتخيلون هذا ميناء صغير على شريط ساحلي عرضه 60 كيلومترا قد ይህ 60 ኪሎ ሜትር ብቻ ከኢትዮጵያ ድንበር ላይ የሚርቀው የሆነው ትንሹ ግን ወሳኝ የሆነ ወደብ አሰብ ስለሚባለው ታውቃላችሁን? يتحول إلى معركة إقليمية ለአካባቢ ሁሉ ጦርነት ምክንያት ሊሆን እንደሚችል لكن نعم هذا ما يحدث عندما تغلق دولة كاملة عن البحر አዎ ይህ ደግሞ አንድ ሀገር ሙሉ በሙሉ በዚህ መልኩ ከባህር ላይ ስትታሰር ሊፈጠር የሚችል መሆኑ እሙን ነው ይላል። እቺን ማመኑ ባውቁ ራሱ ጥሩ ነው። ድመት እንኳን በአሁኑ ሰዓት የማይበቃው ቦታ ላይ አፍኜ አኖረዋለሁ ካልክ ቧጭሮህም ቢሆን ያልፋል። إثيوبيا تحرك والآن سنذهب معكم إلى الميدان አሁን ወደ ሜዳ አብረን እንሂድ። لا تحليلات ولا تأويلات بل أرقام طائرات ምንም ትንተናም ወይም ደግሞ ዘገባና ግምትም አይደለም፣ የአውሮፕላን ቆጠራ ውስጥ እንገባለን ይላል። دبابات مسيرات እንደዚሁም የተለያዩ ታንኮችንና ራዳሮችን ሁሉ እንቁጠር እንግዲህ سنقارن بين جيشين በሁለቱ ወታደሮች መካከል ያለውን ነገር እናወዳድር። نضع على الطاولة السؤال الأخطر ከዛም አደገኛውን ጥያቄ እዛ ላይ ጠረጴዛችን ላይ እናስቀምጣለን። هل تستطيع أديس أبابا السيطرة على ميناء عصب؟ ኢትዮጵያ የአሰብን ወደብ ልትቆጣጠር ትችላለችን? إثيوبيا تمتلك واحدا من أكبر 5 جيوش في أفريقيا ኢትዮጵያ በአፍሪካ 5 ታላላቅ ወታደሮች ያላት ኃይል ሀገር እንደሆነች እወቅ። بأكثر قوة البرية تمتلك أديس أبابا أكثر من 330 دبابة قتال رئيسة ኢትዮጵያ ወሳኝ የሆኑ ታንኮች ካሏት ሀገር ሆና ከ330 ታንክ በላይ አላት። منها 220 في حالة جاهزية ميدان ከነሱ ውስጥ 220 ሬዲ የሆነ ዝግጁ የሆነ ታንኮች ናቸው። إلى جانب مدافع هاوتزر ሌላው ሃውትዝር ቢባል ሌላው የተለያዩ ታንኮች ወይም ደግሞ መዋጊያ መድፎች ራጂማት BM 21 BM 21 የሚባል ራጂማት ዕያር 122 ይለዋል ሚሊሜትር 122 ሚሊሜትር ትላልቅ የሆኑ ሚሳኤሎችን ሞርወር የሚችል ታንክ አላት። ሚሳኤል ወርዋሪ አላት። ዕያር 122 ሚሊሜትር ودبابات T-72 المطور ሌላው እንደዚሁ በጣም አሁን ላይ የታደሱ ከሆኑትና ከአዲሱ ትውልድ ከያዛቸው የተለያዩ ምንድነው ይባለው ታንኮች ውስጥ T-72 የሚባለውም አለበት። ثها بمحركات ودروع تفاعلية وصواريخ موجهة
አሁን ላይ በአዲስ መልኩ ከተለያዩ ሀገሮች በተገዙ ወደ ተፈለገው አቅጣጫ መወናጨፍ የሚችሉ ሚሳኤሎችን መሸከምና መወርወር የሚችሉ ተደርጎ የታደሱ የሆኑ ብዙ ታንኮች አሉ። سيريا في المقابل تمتلك نحو 65 دبابة. እንግዲህ በታንክ ደረጃ ስንመጣ ኤርትራ ደግሞ 65 ታንኮች አሏት። منها 29 فقط في وضع العمليات. ምናልባት ከዛ ውስጥ ደግሞ ለአገልግሎት የሚበቃው 29 ብቻ ነው ይላል። 29 ያስቃል። 65 ብሎ ሲያበቃ ከ65 ውስጥ ያው የዛን ኢጣሊያን ወይ ጥሎት ሄደው ነው ማለት ነው። 29 ብቻ ነው ስራ ላይ ሊውል የሚችለው ይለናል። وأبرز الأقدم والأضعف من حيث الدروع والدقة والمدى. ምንም በመወርወርም ደረጃ ይሁን በእንቅስቃሴና ኢላማን በመምታት የሚቅር በጣም አቅጣጫ ደካማ ከሚባለው መሳሪያ ነው። አضعፍ ማለት በአረብኛ በቃ የደከመ ማለት ነው። ይቅር ይበሉኝ እኔ ራሱን የተረጎምኩት ኢትዮጵያዊ አይደለም፣ ግብጻዊ የተናገረው ነው። ደጋፊያችን የኤርትራ መሸሸጊያችን የኢሳያስ አፈወርቂ የጉያ መወሸቂያችን የሆነው አብዱልፈታህ ሲሲ ልጅ ነው ይሄን የሚለው ወይም የነሱ ሰው ነው ይሄን የሚለው። لكن هل تخوض الدبابات حربا وحدها؟ ነገር ግን ይላል አሁንም ትንሽ የኤርትራውያኖቹን ወገብ ጠበቅ ሲያደርገው አይዟችሁ ግን እንትኑ ምንድነው ስሙ ታንኩ ብቻ አይደለም ይዋጋው እኮ። لا لأنها تحتاج مساحات للمناورة. ቦታ ያስፈልጋል፣ ሰፋ ያለ ቦታ። የኢትዮጵያው ሜዳ በጣም ተራራ የበዛበት ስለሆነ እነዚህ ሁሉ ታንኮች ስራ አይሰሩም ለማለት ነው። ግን ደስ የሚል ምንድነው የሚባለው ማጽናኛ ወገብን ጠበቅ አድርገህ ታንኳን ባትሰራም እንደው እየገፋም ቢሆን ተንቀሳቀስ ኤርትራዊ እያለ ነው። እና ታሳብ አካባቢ ላይ ዘወርወር ብሎ እንደፈለጉ የመተኮስ ብቃት ካለ አይዞ ይላል ኤርትራዊ። አይዞ ኤርትራዊውን ሲያጽናናው إثيوبيا وإرتريا أكثر من 1000 كيلومتر من التضاريس الوعرة. ኢትዮጵያና ኤርትራ መካከል ከ1000 ኪሎ ሜትር በላይ የሆነ በጣም ውስብስብ የሆነ እና ተራራማ ሸንተራራማ የሆነ ምናምን በጣም አስቸጋሪ የሆነ አካባቢ አለ። جبال تتجاوز 2500 وديان سحيقة. ያ ማለት በጣም ጥልቅ የሆኑ ብዙ ዋሻዎች ያለበት ممرات صخرية ضيقة. በጣም ጠባብና በጥቋቁርና ተዋጊ የሆኑ እነዚህ ጠጠራማ የሆኑ እንትኖች ምንድነው ድንጋዮች የተሞላ አካባቢ ومخابئ طبيعية في الحركة. ነገር ግን በጣም ቀለል ያለ ሸንቀጥ ያለ ነው ማለት ነው። አንድ ኤርትራዊ ትዛላላችሁ እና ተዋጊ ማለት ነው። ግብፃዊው በደንብ ሲገልጸውና አይ የሚያስፈልገው እዚህ ቦታ ላይ ሸንቀጥ ያለ ቀጫጫ የሆነ እንደዚህ እንደ እባብ በየጢሻ ውስጥ መሽሎክሎክ የሚችል للظهر. ጠዋት ተነስቶ ሰዓቱንም ወሰነው። ጠዋት ከሰዓት መዋጋት አይችልም። በጠዋት ተነስቶ ታሰባችሁት አንድ በጣም ቀጫጫ ኤርትራዊ በጠዋት ተነስቶ ፈጅር ላይ እና ድንጋይና ምናምን እየፈለገ የሚሽለከለቅ ራዳር ማያየው የአውሮፕላን ምናምን ማያየው በፍጹም ከምንም እንትን ውጪ የሆነ ማለት ተሽሎክላኪ سيريا لا تجيد القتال في القوة الجوية. የላይኛው ኃይልስ ከተባለ هنا إثيوبيا تملك اليد العليا بلا نقاش. ምንም ጥርጥር በሌለው ሁኔታ ኢትዮጵያ የበላይ እጅ አላት። 103 طائرات منها 123 የተለያዩ አይነት ጀቶች ያላት ሀገር ስትሆን مقاتلة. 23 ውስጥ በጣም ኃይለኛ የሆኑ ተዋጊ ጀቶች ናቸው። أبرزها سو 27 SK. የዋናውና አደገኛው ከዛ ውስጥ ሱ 27 SK ይባላል። وسو 30K. ሌላው ሱ 30K ሌላው ደግሞ ሱ 30K ይባላል።
ذات قدرات هجومية وجوية عالية. እነዚህ በአየር ላይ የመዋጋት ችሎታቸው ወደር የለውም። هذه الطائرات مزودة برادارات قوية ومدى እነዚህ አውሮፕላኖች በልዩ ፍጥነት በልዩ ብቃት ማየት የሚያስችላቸው ራዳር የተገጠመላቸው ናቸው። ناري واسع በጣም ሰፊ የሆነ እሳት አካባቢው ላይ መልቀቅም የሚችሉ ናቸው። صواريخ R27 متوسطة المدى وR73 قصيرة المدى ومدافع آلية فعالة. እነዚህ እንግዲህ የጠራቸው R30 ምናምን የሚባሉ በጣም አደገኛ የሆኑ ሚሳኤሎችን መጥፋት የሚችሉ አደገኛ የሆኑ የጦር ኃይሎች ናቸው። سلاح الجو الإثيوبي قاتل في حرب تيغراي. የኢትዮጵያ የአየር ኃይል በትግራይ ጦርነት ተሞክሮ ብቃቱን አሳይቷል። ونفذ ضربات دقيقة بمستوى احترافي. በጣም ልዩ በሆነ የእውቀት ላይ የተመሰረተ የሆነ ከፍተኛ ጥቃትን በደንብ ሰንዝሮ አሳይቷል። ما يجعل إثيوبيا مؤهلة للسيطرة الجوية الكاملة. ይህም ሙሉ በሙሉ የአየሩን አካባቢ ተቆጣጣሪ ያደርጋታል። على مسرح المعركة. በዚህ የጦርነቱ መድረክ ላይ ይህ አለ የሚባል በቂ የሆነ ኃይሏ ነው። في المقابل إرتريا تمتلك 20 طائرة فقط. ኢትዮጵያ ኤርትራ ደግሞ ጋር ስንመጣ 20 ነው ያላት። 20 በጣም ብዙ ነው። 7 منها في حالة تشغيلية وأقواها ሰባቱ ሚግ ብቻ ነው በስራ ላይ ያለው። እሱም ሚግ 20 وهي مقاتلة ሚግ 29 ይባላል። محترمة لكن عددها محدود. ምንም የማይል ይላል። ሙህተረም ማለት የክብር አውሮፕላን ይቀርባልኝ አገላለጹ ነው እንጂ እኔ ኤርትራውያኖች ጋር ለመሳቅ ብዬ አይደለም። ግን አገላለጹ ነው። ሙህተረማ ሲል ያው ክብር ያለው ማለት ነው። የተወሰነ ክብር ሊሰጠው የሚገባ አታዋርዱት ለማለት ነው። የሆነች ክብር ሊሰጠው የሚገባ የክብር ዶክትሬት የክብር አውሮፕላን የክብር ዶክትሬት ዝም ብሎ ነው። አልፈልግም። አንዳንዶቻችሁ የክብር ዶክትሬት ይሰጠው ምናምን የምትሏላችሁ። አልፈልግም። የክብር የጦር ኃይል ተዋጊ ይለዋል። የክብር ኦኬ። وقدراتها الدفاعية لا تكفي لردع الضربات الجوية الإثيوبية. የኢትዮጵያን ይህ ቅድም የገለጽነውን ኃይል ያለውን የጦር ምት ሊከላከል ፈጽሞ የማይቻለው የሆነ ብለን ብንገልጸው ይበቃል ይላል። في حال اندلعت حرب شاملة. በፍጹም ጦርነት ከተነሳ ቢጠፋ ይሻላል። ዛሬ ሳልፈልግ ነው ምስቀው በጣም ይቀርባል እና ምን ይላል? ጦርነት በጣም ከተነሳና ጉዳዩ እንደው አላምር ካለ ሽልም ይሻላል ይላል። በፍጹም ማይታሰብ ማለት ጭራሽ አያስበው። لكن هل السيطرة الجوية تحسم كل شيء؟ ነገር ግን መቼም ትንሽ ድጋፍ ያስፈልጋል። ኤርትራን ይኑሉ ብሎ መቼም ሞራል ማድቀቅ ተገቢ ስላልሆነ መለስ ሲልና እዚህ በኤርትራ በኩል ይህ የመከላከያ ብለን የጠቀስ ነው አንዳንድ መሽሎክለኪያ መደበቂያ የሆኗቸዋል ያልነው ዋሻዎቻቸው፣ ተራራዎቻቸው የመሳሰሉት ሁሉ እነዚህን ስራ በጣም ያከብዱባቸዋል ይላል። የፈለገ አንዳንድ ኤርትራዊ መቼም አይበታምና ማለት ነው። الطائرة المسيرة فهنا تتحول المعركة إلى مشهد أكثر تعقيدا. ነገር ግን አሁን ይህንንም ደግሞ በጣም የሚያከብደው ይሄ ድሮን የሚባለው ነገር ነው። ኢትዮጵያ ይሄ ድሮንሽን ለምን ያሸነው? ድሮኑ ደግሞ በዛ ካለ ለእያንዳንዱ ሰው መላክ ትችላል። ተደበቅኩ ቢል እንኳን ተሽለከለኩ ቢል ምናምን ለእያንዳንዱ መላክ ስለሚቻል ነው መሰለኝ በጣም ይከብዳል አለ። ይሄ የራዳር ነገር ከተነሳ ይሄ ምንድነው የድሮን ነገር ከተነሳ በጣም ይከብዳል ይላል። إثيوبيا دخلت عالم الدرونز بقوة. ኢትዮጵያ በድሮን ዓለም ውስጥ በጥልቅ ነው የገባችው በጣም በሰፊው። طائرات وينغ لونغ الصين. طائرات وينغ لونغ የሚባል ባለ ረጅም ምድር ይባላል። ዊንግ ሎንግ ረጅም ክንፍ ያለው ቢራቢሮ አላት። ቢራቢሮ ኦኬ። صفقات مع تركيا وإيران. ይሄ ደግሞ ከቱርኪያ ከኢራን ተሰብስቦ የመጣ ነው። ومصنع محلي للإنتاج والتطوير. ሌላው ቀርቶ አገር ውስጥ ደግሞ እነዚህኑ አውሮፕላኖች የሚያባዛ የሚያሳድግ የሚያሰለጥን የሆነ ደግሞ ፋብሪካ አላት ኢትዮጵያ።
ومسيرات هجومية كشفت قدراتها في حرب تيغراي. በትግራይ ጦርነት ላይ የልምምድ ስራዋን አጠናቃ የጨረሰች ብዙ የድሮን ኃይል አላት ኢትዮጵያ حيث غيرت موازين المعركة خلال أيام. በትንሽ ቀናት ውስጥ ጦርነትን እንዴት ማሳጠር እንደሚቻልና የሚዛን ኃይልን መቀየር እንደሚቻል ያሳየ ነው። أضف إلى ذلك اتفاقات عسكرية مع الصين እንደዚሁ ደግሞ ከቻይና ጋር ኢትዮጵያ ያደረገችውን የድሮኖች ስምምነት ደግሞ ጨምርበት ላይ نقل تكنولوجيا شي 7 ይህ ሺ7 የሚባል ለየት ያለ የሆነ ደግሞ ጦርነት የጦር ምንድነው ስሙ ድሮናል حية بعيدة المدى التي ستحدث قفزة كبرى في قدرات المراقبة والاستهداف. እነዚህ ተከታትለው ኢላማ አድርገው በማጥቃት ረገድ ወደር የሌላቸው የሆኑ ድሮኖች አሉ። إرتيريا من جانبها بدأت تدخل السباق لكنها لا تزال في البدايات. ኢትዮጵያ ኤርትራም እንደ ነገሩ እዚህ ውድድር ውስጥ ገብታለች፣ ግን ገና ሀ ላይ ናት ይላል። አሊፍ ላይ ናት፣ መጀመሪያ ላይ ናት ማለት ነው። روسية الصنع إرتيريا من جانبها بدأت تدخل السباق لكنها لا تزال في البدايات. መጀመሪያ ላይ ናት ገና ካለ በኋላ ቢዳያት في 2022 በ2022 استلمت 8 مسيرات 8 ድሮኖች ከሩሲያ የተረከበችው አለ። زالاكيب صغيرة الحجم بطيئة በጣም ትንሽ የሆነች نسبيا لا በጣም ረጋ ያለች ቢለው ደስ ብሎኛል። ረጋ ያለች ናት። በጢእ ናት ማለት ዝንጉ ማለት ነው ወይስ ደግሞ ምንድን ነው ይባላል? በጢእ ምንድን ነው? ማንም ይተረጉምልኝ። በጢእ ማለት ኋላ ቀር ማለትም ይሆናል፣ ወይም አንዳንዴ ከፊት አንተ ስትሮጥ እሱ ኋላ የሚቀር ወይም ያለከልክ ምናምን ማለት ነው። هل هذا يعادل القوة الإثيوبية؟ ታዲያ ይሄ ከኢትዮጵያ ኃይል ጋር ይወዳደራልን ካላችሁ ላ መልሱ ኖ ነው፣ በፍጹም። لكن رمزي وبدأت تدريب قوات بحرية بالتعاون مع روسيا. ከዛም ይህ ጉዳይ እንደሚሳካ ተማምና ወይም ሌላ አቅጣጫ ኖሯት ከራሻዎች ጋር ልምምዷን አጠናቀቀች። እሺ الهدف بناء بحرية بلا بحر ይህም ያለ ባህር የባህር ኃይል መገንባት የሚል አነሳስ ነው። ይገርማል። በጣም እርግጠኛ ናት ማለት ነው ኢትዮጵያ። ኢንሻአላህ አላህ ደግሞ ያሳካላል። هيدا الامتلاك ميناء لكن حتى هذه ይሄ بنية امتلاك الميناء በቃ ወደብ ይኖረኛል ብላ እርግጠኛ በሆነ ጽኑ ፍላጎትና ስሜት እሳቤ